አይሆንም ብለን ተናግረን እናውቃለን። ይህች አጭር ቃል ዛሬ ለብዙዎቻችን ከባድ ሆናብናለች። ከጓደኞቻችን ላለመለየት፣ ከቡድኑ ላለመገለል ወይም በጓደኞቻችን ዘንድ ፋራ ወይም ኋላ ቀር ላለመባል ስንል ብቻ ያላመንበትን ነገር አድርገን እናውቃለን። እውነቱን እንነጋገር፣ ሁላችንም በዚህ መንገድ አልፈናል። ወዳጆቼ፣ ብዙ ጊዜ በህይወታችን የምንወድቀው ሰይጣን መጥቶ ስለገፋን ብቻ አይደለም። ይልቁንም አብረውን ባሉ ሰዎች ግፊት፣ በሳቅና በጨዋታ መሃል በወዳጅነት ካባ ውስጥ ማንነታችንን አሳልፈን እንሰጣለን። ዛሬ በጉብዝና ወራት መርሃ ግብራችን የምንነጋገረው ስለ ጓደኝነት ብቻ አይደለም። ይልቁንም በጓደኝነት ስም ስለሚመጣው የማንነት ስርቆትና ስለ እኩዮች ተጽዕኖ ነው። ከዚህ በፊት በነበሩት ክፍሎች ስለ ጾም፣ ስለ ጸሎት፣ ስለ ንስሐ፣ ስለ ቴክኖሎጂ ተጽዕኖዎች 11 ክፍሎችን ተወያይተናል። ዛሬ ግን የእነዚህን ሁሉ መንፈሳዊ ተጋድሎቻችን ጠላት ሊሆን ስለሚችለውና አብሮ አደግ ስለሆነው የጓደኝነት ተጽዕኖ በጥልቀት እንመካከራለን። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ ለወጣቶች ብለን የምናዘጋጀው በጉብዝና ወራት የተሰኘው መርሃ ግብራችን ነው። እነሆ ዛሬም ከ11 ክፍሎች በኋላ 12ኛውን ክፍል ይዘንላችሁ መጥተናል። እጅግ ጥሩ ቆይታ እንደምታደርጉ እንደምትማሩበት አንጠራጠርም። ተዘጋጅተን ጥሩ የሆነውን መርሃ ግብር ለእናንተ ይዘን ቀርበናል። እናንተ ደግሞ መርሃ ግብሩን ላይክ እያደረጋችሁ እንድትጀምሩት፣ ለሌሎችም ደግሞ ይህን መርሃ ግብር እናንተ ሰምታችሁ እንደምትማሩበት ሌሎችም ሰምተው እንዲማሩበት ሼር እያደረጋችሁ አብራችሁ እንድትቆዩ በፍቅር ጋብዛለሁ። ወደ ዋናው ሐሳባችን እንገባለን። ቆይ ዛሬ የምስራች አለኝ። ከመርሃ ግብሩ አስቀድሜ ልማድና ክርስትና የተሰኘው መጽሐፋችን በገበያ ላይ ሊውል ጥቂት ቀናት ብቻ ቀርተውታል። ስለዚህ ሁላችሁም ልማድና ክርስትና የተሰኘው መጽሐፋችንን በቀጠሮ መሰረት ከመጋቢት 23 ጀምሮ በሁሉም መጽሐፍት መሸጫዎች ታገኙታላችሁ። እኛንም በቀጥታ ኮንታክት ማለት ትችላላችሁ። ስልክ ቁጥር ከታች ተቀምጦላችኋል። በእነዚህ ስልክ ቁጥሮች እኛንም እየደወላችሁ ማግኘት ትችላላችሁ። መጽሐፉንም ከኛ ማግኘት ትችላላችሁ። እንደዚሁም ደግሞ በሁሉም መጽሐፍት ቤት ታገኙታላችሁ። በዚህ አጋጣሚ ምስራችሁን ነግሬያችኋለሁ። ወደ ዛሬው ርዕሰ ጉዳያችን እናልፋለን። ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 ላይ እንዲህ ሲል በግልጽ አስጠንቅቆናል። አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋዋል ይላል። አመል የሚለው ቃል እዚህ ጋር ባህሪያችንን፣ ስነ ምግባራችንንና ኦርቶዶክሳዊ ማንነታችንን ይወክላል። እስቲ እናስተውል። እኛ ቤት ውስጥ ያደግንበት ስርዓት አለ። ከቤተ ክርስቲያን፣ ከሰንበት ትምህርት ቤት፣ ከንስሐ አባቶቻችን ያገኘነው ዕውቀት፣ ትምህርት አለን። ነገር ግን ያ ሁሉ ድካማችን በአንዴ እንሂድ በሚል የጓደኛ ግብዣ ሊጠፋ ይችላል። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲያስተምር እንደዚህ ይላል። ከበሽተኛ ሰው ይልቅ ከጤነኛ ጋር ሁኑ፣ ምክንያቱም በሽታ ተላላፊ ነው፣ ጤና ግን አይጋባም። ይህ ማለት ምን ማለት ነው? ጓደኛችን የሚሰራው ስህተት፣ የሚናገረው ክፉ ቃል፣ የሚከተለው አጉል ልማድ ቀስ በቀስ ወደኛ መጋባቱ አይቀርም። ኃጢአት ልክ እንደ ሰደድ እሳት ነው። እሳቱ እኛ ጋር ከመድረሱ በፊት በአቅራቢያችን ያለውን ሰው ሲበላው ካየን ያ እሳት ወደ እኛ እንደሚመጣ ማወቅ አለብን። ሌላው ወጣትነት እንደ ሰም ነው። በሙቀት ይቀልጣል፣ በቀዝቃዛ አየር ደግሞ ይረጋል። በዙሪያችን ያሉ ጓደኞቻችን ሙቀታቸው ምንድን ነው? ወደ እግዚአብሔር የሚያቀርበን ሙቀት ነው ወይስ ከማንነታችን የሚያርቀን? ወደ ቤተ ክርስቲያን የሚገፋን ጓደኛ ነው ያለን ወይስ ወደ ሱስና ወደ ኃጢአት ወደ ግርግር የሚጎትተን? ታላቁ ሊቅ ማር ይስሐቅ ሶርያዊ ስለዚህ ጉዳይ ሲመክረን ከዓለም ወዳጆች ጋር ባደረግከው ንግግር መጠን ከእግዚአብሔር ጋር ያለ መነጋገር እየቀነሰ ይሄዳል ይለናል። እኛ ዛሬ ከጓደኞቻችን ጋር የምናጠፋው ጊዜ ከፈጣሪያችን ጋር ካለን ጊዜ እጅግ ይበልጣል። ጓደኞቻችን ስለ አለባበሳችን፣ ስለ ጸጉር አቆራረጣችን፣ ስለ ንግግራችን የሚሰጡን አስተያየት ከወንጌል ቃል በላይ ቦታ እየሰጠነው ነው። ለሰዎች የምንጨነቀውን ያህል ለእግዚአብሔር ለምን አንጨነቅም? ጓደኞቻችን እንጠጣ ሲሉን እምቢ ለማለት ለምን እንፈራለን? ምክንያቱም እምቢ ካለን ቡድንተኛ አይደለህም ተብለን እንዳንገለል እንፈራለን። ለብቻዬ እቀራለሁ የሚል ስጋት ይይዘናል። ነገር ግን ወዳጆቼ፣ ከሰው ጋር ተስማምተን ከፈጣሪያችን ጋር ከመጣላት ይልቅ ከፈጣሪያችን ጋር ተስማምተን ከዓለም ጋር መጣላት እውነተኛ ድል እሱ ነው። ስለዚህ ፋራ የሚለውን ስድብ ስለምንፈራ ዛሬ ለብዙዎቻችን ትልቅ እስር ቤት ወደ ሆነው ሰው ምን ይለኛል የሚለው ሰንሰለት ውስጥ እንወድቃለን። ሲጋራ ካልሳብክ፣ መጠጥ ቤት ካልሄድክ፣ ስድብን ካልተሳደብክ ወይም ዓለም የምትጨፍርበትን መንገድ ካልተከተልክ ፋራ ነህ ይሉናል። እስቲ እናስተውል። ፋራ የሚለው ቃል እኛን ከማንነታችን ለማራቅ
የሚጠቀሙበት የሰይጣን የስነ ልቦናዊ ጦርነት ነው። እውነት እንነጋገር፣ እውነተኛ ጀግንነት የብዙሃኑን ጩኸት ተከትሎ ገደል መግባት አይደለም። ሁሉም ሰው ወደ ስህተት ሲሮጥ፣ ሁሉም ሰው ራሱን ሲያረክስ፣ እኛ ግን ቆመን እኔ የክርስቶስ ነኝ፣ እኔ የተዋሕዶ ልጅ ነኝ፣ ይህ ለእኔ አይገባም ብለን መቃወም መቻል ነው እውነተኛ ስልጣኔ። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ እንዲህ ይላል። አንተን የሚያስጨንቅ እግዚአብሔር ስላንተ ያለው ሐሳብ እንጂ ሰዎች ስላንተ ያላቸው ወሬ መሆን የለበትም። ሰዎች ዛሬ ያሞግሱናል፣ ነገ ይረግሙናል። እግዚአብሔር ግን ዛሬም ነገም ታማኝ ነው ይላል። ታላቁ ሊቅ ማር ይስሐቅ ደግሞ በዚህ ጉዳይ እንዲህ ይጨምራል። ዓለምን ደስ ላሰኝ የምትል ከሆነ ከእግዚአብሔር ጋር ጠላት መሆንህን እወቅ። እኛ ዛሬ ከጓደኞቻችን ጋር ላለመጣላት ብለን ከፈጣሪ ጋር እንጣላለን። የጓደኛን ፊት ላለማጥቆር ብለን የነፍሳችንን ብርሃን እናጠፋለን። እኛ ወጣቶች ዛሬ የምንፈራው መገለልን ነው። ብቸኛ እንሆናለን ብለን እንሰጋለን። ነገር ግን ቅዱስ አትናቴዎስ በአንድ ወቅት ዓለም ሁሉ በክህደት በጠፋችበት ጊዜ ዓለም ሁሉ ባንተ ላይ ሆኗል ሲባል እርሱ ግን በታላቅ ድፍረት እኔም በዓለም ላይ ነኝ ብሎ ነበር። እኛስ ጓደኞቻችን ሐሜት ሲጀምሩ አብረን እንሳተፋለን ወይስ ይህ አይገባንም ብለን እናቆማለን? ጓደኞቻችን ሱሰኝነትን እንደ ፋሽን ሲያወሩት ይሄ ለኔ ክብር አይደለም የማለት ወንድማዊ ድፍረቱ አለን? ልበ አምላክ መዝሙረኛው ቅዱስ ዳዊት በመዝሙር 1:1 ላይ እንዲህ ይላል፣ በክፎች ምክር ያልሄደ በኃጢአተኞችም ወንበር ያልቆመ በፌዘኞችም ወንበር ያልተቀመጠ ምስጉን ነው ይላል። አያችሁ፣ መጀመሪያ ምክር ነው፣ ቀጥሎ መንገድ ነው፣ በመጨረሻም ወንበር ወይም ልማድ ይሆናል። ጓደኛችን ሲመክረን ተው ካላልነው ነገ አብረን እንቆማለን። ከነገ ወዲያ ደግሞ ኃጢአቱን እንደ ቋሚ ስራ እንቀመጥበታለን። ወንድሜ እህቴ፣ እኛ እኮ ክቡር ተብለን የተፈጠርን የንጉሥ ልጆች ነን። የንጉሥ ልጅ ደግሞ የራሱ የሆነ የቤተ መንግሥት ስርዓት አለው። በየመንገዱ የሚያየውን አያደርግም፣ በየሰፈሩ የሚሰማውን አይናገርም። ዛሬ ፋራ የምንባለው እኮ ስለማናውቅ አይደለም፣ ክብርን ስለምናውቅ ነው። ስለማንችል አይደለም፣ ስለማይገባን ነው። ዮሴፍ በግብፅ ምድር የጲጢፋራ ሚስት ስትጋብዘው እምቢ ያለው ስላልቻለ አልነበረም። ይህንን ታላቅ ክፋት በእግዚአብሔር ፊት እንዴት አደርጋለሁ የሚል የክብርና የማንነት የታማኝነት የእግዚአብሔርን መፍራት ስሜት ነው እንጂ። ወዳጆቼ እስቲ አንድ ትልቅ እውነት ፊት ለፊት እንነጋገር። ብዙ ጊዜ እኛ ወጣቶች ጓደኞቻችንን እንዳናጣ ብለን አምላካችንን እናጣለን። ሰውን ደስ ለማሰኘት ስንል ፈጣሪያችንን እናሳዝናለን። ነገር ግን ቆም ብለን እናስብ። እውነት ከኛ ጋር እስከ መጨረሻ የሚቆየው የትኛው ነው? ጓደኛችን ለጊዜው ደስ ሊለው ይችላል። እኛ ስህተት ስንሰራ አብሮን ሊስቅ ይችላል። ነገር ግን ሕሊናችን ሲወቅሰን፣ ውስጣዊ ማንነታችን ሲሰብረን፣ በጭንቀት ሌሊት እንቅልፍ አጥተን ስንገላበጥ አብሮን የሚሰቃይና የሚረዳን ማን ነው? እግዚአብሔር አይደለ? ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ሰው ኃጢአትን ሲያይ ይተውሃል፣ እግዚአብሔር ግን ኃጢአትን ሲያይ ይፈልግሃል። እስቲ ራሳችንን እንጠይቅ። ጓደኞቻችን ፊት የምናፍርበት ማንነት አለን? ቤተክርስቲያን ስንሄድ የምንደብቃቸው ጓደኞችስ አሉን? ወይስ ጓደኞቻችን ጋር ስንሆን ክርስትናችንን በኪሳችን እንደብቃለን? ሁለት አይነት ህይወት መኖር እጅግ ትልቅ ድካም ነው። ጠዋት መዝሙር የምንሰማ፣ ከሰዓት ደግሞ ከጓደኞቻችን ጋር ሆነን በሙዚቃው እግዚአብሔር የማይወደውን ጨዋታ የምንጫወት ከሆነ ማንነታችን ተከፍሏል ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመንፈሳዊ ህይወታችን ለሁለት ጌቶች መገዛት አይቻልም በማቴዎስ ወንጌል ምዕራፍ 7 ላይ እንዳስተማረ እናውቃለን። በጓደኝነትና በእምነት መካከል የምናደርገው ድርድር ነፍሳችንን ያደክማታል። እውነተኛ ጓደኛ ማለት እኮ እኛን ወደ እግዚአብሔር የሚወስደን እንጂ ከእግዚአብሔር የሚነጥቀን አይደለም። መጽሐፈ ሲራክ ምዕራፍ 6:14 ላይ እንደተጻፈው የታመነ ወዳጅ የጸና መጠጊያ ነው፣ እርሱንም ያገኘ መዝገብን አገኘ ይለናል። ስለዚህ እስካሁን ስለ ጓደኝነት ግፊት፣ አስከፊነት፣ ስለማንነታችን መሸርሸር አይተናል። አሁን ደግሞ ታዲያ ከዚህ ሁሉ ሐሳብ ምን እናድርግ? ከዚህ ተጽዕኖስ እንዴት እንውጣ ወደሚለው ተግባራዊ መፍትሄ እንለፍ። አንደኛ አይሆንም ማለት እንልመድ። መጀመሪያ ላይ አይሆንም ማለት ይከብደን ይሆናል። ነገር ግን አንዴ አይሆንም ይህ ለኛ አይገባም ብለን ከቆረጥን በኋላ የሚመጣው ነፃነት ወደር የለውም። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ሰውን ደስ ለማሰኘት ብለ የምታደርገው ነገር ሁሉ መጨረሻው ባርነት ነው። ለእግዚአብሔር ብለ የምትከፍለው ዋጋ ግን መጨረሻው እውነተኛ ነፃነት ነው ይላል። በተጨማሪም ጓደኞቻችን ጥፋት ውስጥ ከመግባታቸውና እኛን ከመጋበዛቸው በፊት የኛን ክርስቲያናዊ ማንነትና አቋም በግልጽ እንዲያውቁት ማድረግ። እሷ እንዲህ አይነት ቦታ አይገኙም፣ እንዲህ አይነት ጨዋታ አይመቻቸውም የሚል መታወቂያ በጓደኞቻችን አእምሮ ውስጥ መገንባት አለብን። ሌላው አማራጭ ማቅረብ። ጓደኞቻችንን አይሆንም ስንል ዝም ብለን አንገፋቸው። በምትኩ የተሻለ መንገድ እናሳያቸዋለን። ለምሳሌ ኃጢአት ወደ ሆነ ቦታ ሲጠሩን ይህን ከምናደርግ ለምን ወደ ቤተክርስቲያን አንሄድም? ቤተክርስቲያን ለምን አንገናኝም? ወይም ደግሞ ለምን ሻይ እየጠጣን ጤናማ ጨዋታ አንጫወትም? በማለት
አቅጣጫን ማስቀየር እንችላለን። ሁለተኛ ዙሪያችንን እንመርምር ወይም ክበባችንን እንመርምር። እኛ የምንመስለው በዙሪያችን ያሉትን ሰዎች ነው። ሊቁ ማር ይስሐቅ እንዲህ ይላል፣ ከቅዱሳን ጋር ብትቀመጥ ቅድስናን ትማራለህ፣ ከክፎች ጋር ብትቀመጥ ግን ክፋትን ትለምዳለህ ይለናል። ቅዱስ ዳዊትም ከክፉ ጋር የዋለ ክፉ፣ ከበጎ ጋር የዋለ በጎ ይሆናል እንደሚለው ዛሬ ቆም ብለን የጓደኞቻችንን ዝርዝር እንመልከት። ለስኬታችን የሚጸልዩ ናቸው? ስንደክም ተነስ ቤተክርስቲያን እንሂድ የሚሉ ናቸው? ካልሆኑ ምን እናድርግ? መጥፎ ጓደኞችን ስንተው የብቸኝነት ስሜት እንዳይሰማን ያንን ክፍተት በመንፈሳዊ ሰዎች መሙላት አለብን። በሰንበት ትምህርት ቤት፣ በመዘምራን ክፍል ወይም በመንፈሳዊ ማህበራት ውስጥ በመሳተፍ ተመሳሳይ የክብር እሴት ያላቸው ወጣቶች መቅረብና መተዋወቅ፣ አጥርተን መቅረብ፣ ልባችንን ማዳመጥ፣ እነዚህን ካደረግን ጥሩ የሆኑ ጓደኞችን መፍጠርም ማግኘትም ማወቅም እንችላለን። በተጨማሪም በጥበብ ርቀትን መጠበቅ። አንዳንድ ጊዜ ጓደኞቻችንን ባንዴ ማራቅ ይከብደን ይሆናል። ነገር ግን ለኃጢአት ከሚጋብዙ ቦታዎችና ስብስቦች ቀስ በቀስ ራስን ማራቅ፣ ስልክ መቀነስና ጊዜያችንን ጠቃሚ በሆኑ መንፈሳዊና ግላዊ ስራዎች ላይ ማዋል ትልቁ መፍትሄ ነው። ሶስተኛውና የመጨረሻው መፍትሄ የጽናት ጸሎት እናድርግ። በገዛ ጉልበታችን ዓለምን ማሸነፍ አንችልም። ጌታ ሆይ በሰው ፊት እንዳላፍርብህ አንተንም እንዳላሳፍርህ አጽናኝ ብለን በየቀኑ እንጸልይ። ቅዱስ ዳዊት አቤቱ በደልን ወደ መስራት ልቤን አታዘን ብለው ይላል። እኛም በጓደኞቻችን ግፊት ልባችን እንዳይሰረቅ ጸጋውን እንለምን፣ ምሕረቱን እንለምን። በጸሎት ብቻ ሳንወሰን የገጠመንን የጓደኛ ግፊትና የውስጣዊ ትግል ለንስሐ አባታችን በማካፈል አቅጣጫና ምክርን በመቀበል ብቻችንን ከምንወድቅ ከአባቶቻችን ጋር ቆመን ይህንን ትልቁን ፈተናችንን እናሸንፋለን። በጸሎት እንበረታለን። ሌላው የቅዱሳንን ሕይወት ስንቅ ማድረግ። ጸሎታችን ኃይል እንዲያገኝ አይምሯችንን በእግዚአብሔር ቃል መሙላት አለብን። መጽሐፍ ቅዱስን ማንበብ፣ የ318 ሊቃውንትን መጽሐፍት፣ ስንክሳሩን፣ ገድላቱን፣ ድርሳናቱን ስናነብ እነርሱ እንዴት በዘመናቸው ዓለምንና ፈተናን እንዳሸነፉ እንማራለን። መንፈሳዊ ንባብ እኔ ብቻ አይደለሁም የሚል ጥልቅ የጽናት አቅም ይሰጠናል። ወዳጆቼ፣ ወንድሞቼና እህቶቼ ወጣትነታችን የክርስቶስ ስጦታ ነው። ይህ የኃይልና የውበት ዘመን ለጓደኞች ደስታ ተብሎ የሚባክን መሆን የለበትም። ለጥቂት ደቂቃዎች ሳቅና ጨዋታ ስንል የዘላለም ሰላማችንን አንሸጥ። አንተ የተጠራኸው የዓለምን ቀለም እንድትቀባ ሳይሆን ለዚች በጨለማ ለተዋጠች ዓለም ብርሃን እንድትሆኑ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ እናንተ የዓለም ብርሃን ናችሁ ብሎናል። ብርሃን ደግሞ ጨለማን አይመስልም፣ ጨለማን ያበራል እንጂ። እኛ ኦርቶዶክሳውያን ወጣቶች የነገዋ ቤተክርስቲያን ተረካቢዎች ብቻ አይደለንም። እኛ የዛሬዋ ቤተክርስቲያን ሕያው ምስክሮች ነን። አንገታችን ላይ የታሰረው ማህተም ብቻ ሳይሆን ግብራችንም በልባችን ለነገሰው ክርስቶስ ምስክራችን ይሁን። ታላቁ ሊቅ ኢትዮጵያዊው ቄርሎስ ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር እንደዚህ ይላል፣ ነፍስህን ለዓለም አታስገዛት፣ እሷ የእግዚአብሔር ማደሪያ ናትና። ዛሬ በዚህ ውይይት የተነጋገርነው ስለ ጓደኝነት ግፊት ብቻ አይደለም፣ ስለ ነፍሳችን ዋጋ ነው። ስለዚህ የተወደዳችሁ የተዋሕዶ ልጆች የዛሬው መልእክታችን ማጠንጠኛ አንድና አንድ ግልጽ የሆነ ነው። እኛ በክርስቶስ ደም የተዋጀን የንጉሥ ልጆች ነን። ጓደኞቻችንን ለማስደሰትና መገለልን በመፍራት ብቻ ፈጣሪያችንን እንዳናሳዝን ዛሬውኑ ውሳኔ እናድርግ። ኃጢአትን አይሆንም አይገባኝም የማለት ወንድማዊና እህታዊ ድፍረት ይኑረን። መንፈሳዊ ማንነታችንን የሚገነቡና ወደ ቤተ ክርስቲያን የሚያቀርቡንን ሰዎች እንምረጥ። እንዲሁም በጸሎትና በአባቶቻችን ትምህርት ራሳችንን እናጽና። እኛ ዓለምን የምንመስል ሳይሆን በወጣትነታችን ጉልበት ዓለምን ወደ ብርሃን የምንመልስ የክርስቶስ ምስክሮችን ነው። ከዚህ ውይይት ጥሩ ትምህርትን እንዳገኛችሁበት ተስፋ አድርጋለሁ። በጓደኛ ግፊት ለሚፈተኑ ለሌሎች ወንድምና እህቶችም እንዲደርስ ሼር በማድረግ ሁላችሁም የበኩላችሁ እንድትወጡ ጠይቃለሁ። አዳዲስ ትምህርቶች እንዳያመልጧችሁ ሰብስክራይብ በማድረግ የደውል ምልክቷን የተጫናችሁ ቤተሰብ ሆናችሁ አብራችሁ እንድትጓዙ በፍቅር ጋብዛለሁ። ከዚህ በታች ባለውም የኮሜንት መስጫ ሳጥን ላይም ሐሳብ አስተያየቶቻችሁን አጋሩ። እናንተስ የጓደኛን መጥፎ ግፊት እንዴት ነው የምታሸንፉት? ተሞክራችሁን ጻፉልን፣ እንማማርበታለን። ያንዱ ሐሳብ ለሌላው እጅግ ጥልቅ ትምህርት ይሰጣልና ሐሳባችሁን በኮሜንት ከመጻፍ አትቆጠቡ። ሐሳባችሁን ጻፉልን። እያንዳንዱን ሐሳብ
በተቻለኝ አቅም አነባለሁ። ለነዛም ለጻፋችሁልኝ ኮሜንት ለጻፋችሁልኝ ሐሳብ አስተያየት መልስ መጻፍን አልተውም እጽፋለሁ። ስለዚህ ሁላችሁም ሐሳብ አስተያየታችሁ ያበረቱናል፣ ይበልጥ በደንብ እንድንሰራ ያደርጉናልና ሐሳብ አስተያየታችሁን ጻፉልን። ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜም እንደምላችሁ ልዕልት ጥበብ አጋራችን ናት። የሀገር ባህል ልብሶችን፣ ሽፎኖችን፣ ነጥላዎችን እንደዚህ የሚያማምሩ ስራዎችን ሰርታ ወደ እናንተ ታደርሳለች። ከታች በተቀመጡት ስልኮች እየደወላችሁ ማዘዝ ትችላላችሁ። ስለተከታተላችሁኝ ከልብ አመሰግናለሁ። ልማድና ክርስትና መጽሐፋችንንም እርግጠኛ ነኝ ወደ ውስጥ ጠለቅ ብላችሁ ገብታችሁ ስታነቡት እጅግ በጣም በልማድ የተያዝንባቸውን ከልማድ ስርዓት ፈቶ ክርስትናችንን አጥብቀን እንድንይዝ የሚያደርገን ልዩ መጽሐፍ ነው። የተማርነውን ብቻ ሳይሆን እጅግ ጠለቅ ብለን እንድናውቃቸው እስከነ ማስረጃቸው ዋቢ ተጠቅሰው የተሰሩበት የተደከመበት የተለፋበት ስራ ነው። ስለዚህ ልማድና ክርስትናን ከመጋቢት 23 ከአባታችን ከሊቀ ሰማዕታት ከቅዱስ ጊዮርጊስ ወርሃዊ መታሰቢያ ቀን ጀምሮ በይፋ በሁሉም መጽሐፍት መደብሮች ያገኙታል። እኛም ጋር በቀጥታ ደውለው ማግኘት ይችላሉ። ስልክ ቁጥሮች ከታች ይቀመጣሉ። እንድትወስዱ በፍቅር ጋብዛለሁ። በተቀመጡት ስልክ እየደወላችሁ ቀድማችሁን ተመዝግባችሁ ልክ መጽሐፉ ሲወጣ ወደ እናንተ የምናደርስ ይሆናል። በቀጣይ መንፈሳዊ ትምህርት በክፍል 13 እስከምንገናኝ ድረስ የቅዱሳን አባቶቻችን አምላክ ልቡናችንን በሃይማኖት ይጠብቅልን። በጸናች እምነት በንጹህ ማንነትና በታማኝ ወዳጅነት እንጽና። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ወስብሐት ለእግዚአብሔር።